የማዳም ቅመሞቼ ይሄንን ቪዲዮ ሼር እያደረጋችሁ ላይክ እያደረጋችሁ ለአብርሽ እንድታደርሱልኝ እፈልጋለሁ። አብርሽ መልጃ ልኮ እንጂ ኔቨር በፍጹም የሩታ ማዘር እንዲታረቁም አፈልግም። ግን መልጃ ይሄ ነገር አይደገመኝም፣ ይሄ ነገር እንትን አይሆንም ብሎ መልጃ ልኳል። ለዛ ነው እንዲታረቁ የፈለጉት ማዘር እንዲታረቁ ብላ የምትለው ይሄ ነው። ግን ይሄ ነገር እስከመቼ ይቀጥላል ነው? ማዘር ግን ለምንድነው የአብርሽን ብልግና ወይም የአብርሽን እንደዚህ ሴት ማሳደድ ለምንድነው ከግምት ውስጥ ያላስገባችሁት? ሩታ በዚህ እድሜ ውስጥ በዚህ ችግር ውስጥ በዚህ አጣብቂኝ ውስጥ ሆና ወሊድ ላይ ለዛም ነፍሰ ጡር ሆና በዛን ሰዓት የሷን ሳይኮ መጠበቅና እሷን መንከባከብ ሲገባው ለምንድነው እሷንስ እየጎዳት ያለው? እና ማዘር እንዲታውቁልኝ የምፈልገው ማን ነው ጥፋተኛ? አሁን ላይክ ጥፋተኛ እያደረጋችሁ ያላችሁት ሩታ ነው። ሩታ ምንም አይነት ጥፋት የለባትም እኔ እንደ ሐሳብ። ምክንያቱም እሷ እያደረገች አይደለም መክሰስ እሱን ገሃነም ብከተው ደስ ይለኛል። በእርግጥ እኛ እንዲታረቁ ነው የምንፈልገው፣ ግን ከነገ ዛሬ ይሻሻላል ሲባል እሱ ግን ህፃን እየሆነ ነው የሚሄደው። ሆይ ማዘር ይሄን ከጥያቄ ከግምት ውስጥ በማስገባት ይሆናል ሌላ የሆነ ነገር ቢሉኝ ደስ ይለኛል። ማለት በቃ ቢመልሱልኝ አመር እኔ እዚህ ጋር ላውጣ ብዬ እንጂ ማዘር እውነት እንደ ሐሳብ እኔ ቢታረቁ ደስ ይለኛል። ነገር ግን እያደረጉ ያለው ነገር አብርሽ እያደረጉ ያለው ነገር በቃ እናንተም እያያችሁት አይደለም ማለት ነው። ልጅ ሲወለድ እናትና አባት ያስፈልገዋል ግድ አሉ። ግን ይሄ እኮ እሱ ለአባትነት ብቁ አይደለም። አብርሽ የሚባል ባለጌ ጋጠ ወጥና አንተ ሴሰኛ ለአባትነት ብቁ አይደለም። እያደረጉ ያለው ነገር ልክ አይደለም። ምክንያቱም አንደኛ የሷን ሳይኮ በሚጠበቅበት ሰዓት ለሷ አለውልሽ በሚልበት ታይም የተለያዩ ሴቶች ጋር በመሆን የተለያዩ ነገሮችን በማድረግ የተለያዩ በጣም አስቀያሚ ነገሮችን በማድረግ ነው አሁን እሷን አይምሮን እየጎዳት ያለው። ሁለተኛ ደግሞ የትዳሩን መፍረስ ምክንያት የጓደኛ ማብዛት ነው። አትሊስት እሱ የሀገር ጓደኛ ነው ያለው። የዛ ትዳር መፍረስ ደግሞ ጓደኞቹ ናቸው እና የነ ጓደኞቹ ማብዛት እና ጓደኞችን መቀነስ አለበት። ፕላስ እነዚህ አቡሽ ምናምን ለሷም እነ ሮቤል አያስፈልጉም፣ አቡሽም አያስፈልጉም፣ ለሱ ደግሞ እነ አቤል ምናምን አያስፈልጉም። ቶታሊ ማለት ነው። ቶታሊ ሁሉም አያስፈልጉም። በአጠቃላይ በቃ ምንም አይነት ነገሮች አያስፈልጉም። እኔ ነው ልላችሁ የምፈልገው። ከዚህ ውጭ ምንም ማለት ይሄ ነው ብዬ የምናገርበት ቃል አንደበትም ምንም የለኝም። ከሁለታቸውም ወገን ትዳራቸው ሊፈርስበት ምክንያት ሮቤል መጣ፣ አቡሽ መጣ፣ ከዛ አቤል መጣ፣ ከዛ ሄርሚላ መጣች። ያ ሁላ ሲመጣ ነው ትክክለኛ ጓደኛ። እኔ ከማርኩ ቁጭ ማንም ጓደኛ አለ ብዬ አላምንም በዚህ ታይም እና የነሱ ትዳር መፍረስ ምክንያት ጓደኛ፣ ሁለተኛ ደግሞ አለመተማመን። ሲጀመር አንደኛ እሱ እምነት ያጣ ነው። ይችን ነገሮችን ተጠቅሞ ይችን ጊዜ ተጠቅሞ ብዙ ነገሮችን እያደረገ ነው ያለው አይደለ? ስለዚህ ማዘር ይሄን ከግምት ውስጥ በማስገባት እሷንም እንዲረዷትና በቃ የራሷን ህይወትና ነገ ላይም እኮ ይሄን ነገር ከማድረግ ወደ ኋላ እንደማይል ነው የምነግራችሁ እና እሷም የራሷን ህይወት እንድትኖር ነው የምፈልገው። ሌላ ምንም አይነት በቃ ምንም የሚወራ ነገር የለም። ምንም በቃ እሷም የራሷን ህይወት እንድትኖር የራሷን ላይፍ እንድትቀጥል መገፋፋት እንጂ አይ እዛው ትዳርሽን ጠንክሪ ምናምን እየተጎዳች እስከመቼ ነው የምትጠነክረው? ነገር የሷን ላይ የሆነ ነገር ካለማድረግ ወይም የሆነች ሴት አመጥቶ በቤቷ ላይ እንትና ያለማድረጉ ምን ዋስትና አለው? አሁንም እኮ በቤቷ ላይ ነው። ልብሷን አላወጣችም፣ ጫማን አላወጣችም፣ ብዙ ነገሮችን አላወጣችም አይደለ? በቤቷ ላይ ነው እየደነሰ እየጨፈረ እያለ። ስለዚህ ማዘር እኔ ይሄን ነገር ከግምት ውስጥ አስገብታችሁ ይሆናል ሌላ ፌር የሆነ ነገር በቃ እንደውም ይበልጥ እኔ ታዩ በቃ ብላችሁ እንድታመጣት ነው የምፈልገው እንጂ አብርሽ ኔቨር በፍጹም የምትገባው ሴት አይደለችም። ሩታ ማለት ኩዊን ናት። በቃ ሌላ የሆነ ብቻ ቀብረር ያለች ሴትነት ሴት በቃ በሁሉ ነገሯ ማራኪ ቆንጆ ሴት። በዚህ ያላችሁን ሐሳብ አስተያየት ኮሜንት ላይ ምክንያቱም እኔ ጥፋተኛ ነኝ እኔ ስማት እኔ ያልኩት ነገር ልክ አይደለም ወይ የኔን ሐሳብ እንትን የምትሉ ካላችሁ አይ ልክ ነህ ወይም ልክ አይደለም የምትሉ ካላችሁ ኮሜንት ሐሳብ መስጫው ላይ ክፍት ነው። እሱ ጋር ሐሳባችሁ መስጠት ትችላላችሁ። እንዲሁም ይሄን ቪዲዮ ላይክ እያደረጋችሁ እንድታደርሱልኝ ስል እፈልጋለሁ እና ይሄን ልላችሁ ነው የምፈልገው። ሌላ ምንም ነገር አይደለም።
ምንም ምላችሁ ምንም እንትን ማድረጋችሁ የለም። ብቻ በዚህ ይቀጥላሉ ወይ ነገሮች በዚህ ይሄዳሉ ወይ ነው? ኖ አይ ሃቭ ኖ አይዲያ ቢኮዝ እኔ ለሩት ያለኝ እንትን እስከ ጥግ ነገም ከነገ ወዲያም ሁሌም ኤኒ ታይም ከጎንሽ ነኝ። ብቻ ሩታ እኔ የሆነ ቦታ ደርሳ እንድታይ ነው የምፈልገው እና አብርሽ የሚባል ወጠጤና ገና ዘሎ ያልጠገበ ጭራሽ የትዳር ሚስጥር ማያውቅ እኔ ለሩታ አይገባትም። ነገ ላይም ቢታረቁ መልሶ እንትን የማይልበት ምክንያት የማይወሰልትበትና እንደ አለል የማይዞርበት ምክንያት ምንም ነገር የለም። ይሄን ነው ልላችሁ የምፈልገው ጋይስ። በእርግጠኝነት በእርሶ ላይ የተለያዩ ምልጃ ልኳል። አሁን አብርሽ ጋር እንዲታረቁ የምትፈልጉበት ዋነኛ ምክንያት የማዘር እንግዲህ እንዲታረቁ የምትፈልጉበት ምክንያት ምልጃ ልኳል። አይ እንግዲህ ሁለተኛ ይሄን አላረግም፣ ይሄን ነገር አላረግም፣ ይሄን ምናምን ብላችሁ ምልጃ ልኮባቸዋል። በእናንተ መልእክት ልኳል እና በቃ ዳግም እንድታስታርቁ ነው የምፈልገው ምናምን ጋይስ። እዚህ ጋር ማወቅ ያለባችሁ ነገሮች የሱ ምልጃ መላክ ምንም ቫልዩ የለውም፣ ትርጉም የለውም። አንድ ትዳርን እንትን አይለውም፣ አይመልሰውም። አንድ የፈረሰ ነገር መጀመሪያ ነበረ አስበህ አለመህ ነገሮችን እንዴት ናቸው ብለህ መናገርና መወሰን ያለብህ ነገሮች ከሆኑ በኋላ አሁን ላይ ትዳሬን እንደዚህ ወደዋለሁ ትዳሬን እንትን አደርጋለሁ ማለት እና የበር በጭራሽ የማይሆን ነገር ነው። የምሬ ነው። የምር በጣም ነው የሚያስጠላው፣ አስቀያሚ ነገር በጣም ማርያም። ብቻ እንዴት አድርጌ ልግለጽ? እኔ ምንም የምገልጽበት የለም። ማዘርም እንግዲህ ይሄን ልጆት ነገ ላይ የሆነ ነገር ሁና ከሚጸጸቱና ነገ ራሷን ጎርታ ከምታዩ ካሁኑ አይ ብሎ ካሁኑ ተጠንቀቃችሁ ይሆናል የለ ውሳኔዎችን ብትወስኑ ደስ ይለኛል፣ እንደ ሐሳብ ማለት ነው። እኔ እንደ ሐሳብ እንደዛ ነው የምለው። ሌላ ምንም የምለው የለብኝም። ምክንያቱም ይቺ ልጅ ነገ ወለደች፣ ከዛ በልጅ ያስራታል፣ ትጎዳለች ማለት ነው ጋይስ። ይሄ ነው